ሰላም ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? ደህና ናችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። እናታችን ቅድስት ድንግል ማርያም በምልጃ በጸሎቷ በቃል ኪዳኗ በዘርፋፋ ቀሚሷ እየጠበቀችኝ እስከዚች ሰዓት ደርሻለሁ። እንግዲህ ዛሬ በዚህ ቪዲዮ በጣም ጠቃሚ የሆነ መረጃ ወደ እናንተ ይዤላችሁ መጥቻለሁ። የነ መምህር ግርማ ጉዳይ እንግዲህ መፍትሄ ያጣንለትን ነገር እንደሆነ ታውቁታላችሁ። ዛሬ ግን በዚህ ቪዲዮ ትልቅ መፍትሄ እናገኛለን ብዬ ተስፋ አድርጋለሁ። ምክንያቱም ሊቀ ልሳናት ቸርነት ሰናይ የተባለው ድንቅ ዘማሪ እንግዲህ እንደምታውቁ በዝማሬዎቹ ነፍሳችንን በሐሴት ሲሞላ የምናውቀው ጥሩ የቤተ ክርስቲያናችን አገልጋይ ነው። እናሱ ስለ መምህር ግርማ የማውቀው ነገር አለኝ፣ ህዝቡ መሸወድ የለበትም፣ እውነታው ማወቅ አለበት፣ የተሳሳተ ነገር መኖር የለበትም፣ እውነተኛውን ነገር እኔ ማውቀው አለኝ፣ ሚስጥር ላካፍላችሁ ብሎ በማሰቡ ስለ መምህር ግርማ ያወጣው መረጃ አለ። ይህንን መረጃ ወደ እናንተ ዛሬ በዚህ ቪዲዮ ይዤላችሁ መጥቻለሁ። እናንተም ይህንን የሊቀ ልሳናት የቸርነት ሰናይን ሐሳብ ሰምታችሁ ምን እንደሚሰማችሁ ደግሞ ተነግሩኛላችሁ ማለት ነው። እኔም የሚሰማኝን እነግራችኋለሁ። እስከ መጨረሻው ስሙና እንወያይበት። ይሄ የቤተ ክርስቲያናችን ህልውና ጉዳይ ነው። የቀሲስ ሄኖክ የመምህር ግርማ ተማሪዎችን ብትኖሩ የአባ ገብረ ኪዳንና የሌሎችም አባቶች ተማሪዎች ብትሆኑ ይህንን ስሙና ሐሳባችሁን አስተያየት ስጡበት። በቃ ምን እንደሚሰማችሁ ማወቅ ፈልጋለሁ። እኔም ደግሞ የሚሰማኝን እነግራችኋለሁ። ቪዲዮውን እስከ መጨረሻው ሳታዩ ሐሳብ መስጠት አይቻልም፣ ምክንያቱም ይሄ ወሳኝ ነገር ስለሆነ። ግን እናንተ ታሳዝናላችሁ። ኳስ ቢሆን 90 ደቂቃ ከዛ በላይም ታግሳችሁ ተሰሙት ነበር። ይሄ ግን የቤተ ክርስቲያናችን የነፍስ ጉዳይ ሆኖ ሳለ ትንሽ ደቂቃ መታገስ በጣም ስትቸገሩ ያለው። ስለዚህ ይህንን መጨረስ አለባችሁ። እንግዲህ 30 ደቂቃ ምን ቀላል ነው እኮ፣ በጣም የነፍሳችን ጉዳይ ነው። መፍትሄ ይዤላችሁ ነው የመጣው፣ ትልቅ መፍትሄ ማለት ነው። ስለዚህ የሊቀ ልሳናት የቸርነት ሰናይን ሐሳብ እንስመውና ደግሞ የኛን ሐሳብ አጋራችኋለሁ። የእናንተንም ሐሳብ ትነግሩኛላችሁ። ወደ ቪዲዮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ የአስራት ልጆች፣ የቅዱሳን ወዳጆች በክርስቶስ ሰላም እንደየሰዓት አቆጣጠራችሁ እንደምን አመሻችሁ? እንዴት አላችሁ? የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ኃያሉ እግዚአብሔር እንድናመሰግነው ይህንን ጊዜ ባርኮ ቀድሶ ስለሰጠን ስሙ የተመሰገነ ይሁን። እንግዲህ በርዕሱ እንዳያችሁት መምህር ግርማ ማናቸው? ስለ መምህር ግርማ ሲነገረን ያላችሁኝ ብዙዎች አላችሁ። ከዚህ በፊትም ባላየሁት እንደገና ደግሞ አብሬ ባላገለገልኩት አባትና ወንድሞች መካከል ምስክርነት መስጠት ስለማልችል ነገር ግን አሁን በነበረኝ የዴንቨር ኮሎራዶ የጽርሐ አርያም ቅድስት ማርያም ዳግማዊት ግሸን ደብረ ከርቤ አብረን ባገለገልንበት ያለኝን አቋምና ያለኝን ሐሳብ ለመግለጽ ነው። እንግዲህ ሐሳብ ሲባል ምንድነው? የምንገልጽባቸው ብዙ አይነት ነገሮች አሉ። አንዱ ሰዎች እንዲስተካከሉ እንዲታረሙ እኔን ጨምሮ ሌሎችም አገልጋዮች ይሁኑ ምዕመናንም ይሁን ያ የተክሳጽ የምናደርገው ነገር ነው። ነገር ግን ደግሞ ምስክርነትም ያለኝንም አቋም ከዚህ በፊት የነበረኝ አቋም ምን አይነት ነበር፣ አሁን ያለኝ አቋም ምን አይነት ነው የሚለውንም በዚሁ አጋጣሚ ልነግራችሁ ፈልጋለሁና ሁላችሁም እንደምታውቁት ሰሞኑን ወደ ዴንቨር ኮሎራዶ እንደሄድኩ ታውቃላችሁ። በዛ ፕሮግራም ላይ ደግሞ መላከ መንክራት መምህር ግርማ ወንድሙ ከኢትዮጵያ እንደተጋበዙ ብዙዎቻችሁ ሰምታችኋል። አሜሪካ እንደገቡም አውቃችኋልና አብሬ በነበረኝ አገልግሎት አንዳንድ ቪዲዮዎችን የአገልግሎት ቪዲዮዎችን ፖስት አድርጌ ነበር። አብረን ስናገለግል የእሳቸውንም የወንጌል አገልግሎት
ፖስት አድርጌ ነበርና አንዳንድ ሰዎች የሰጡኝ ሐሳብ አለ፣ አስተያየት አለ። ሁሉንም በጸጋ ተቀብያለሁ። ስድቡንም ትችቱንም እንደገና ምርቃቱንም ሁሉንም አንድ ላይ ተቀብያለሁ። አገልጋይ ስንሆን ሁሉን ነገር መቀበል መቻል አለብን። ይሄ ሁሉ ነገር የተከናወነው አገልግሎት የነበረን ቤተክርስቲያን ውስጥ ስለነበረ በቤተክርስቲያን ውስጥ የሚሆኑትን ነገሮች መልካምም ይሆኑ ሌላም እርግማንም ቢመጣብኝ ልቀበል ዝግጁ ነኝ። ይሄ ደግሞ የመጀመሪያዬ አይደለም። ብዙ እርግማኖችን አስተናግቻለሁ። ምርቃቱ እንዳለ ሆኖ ማለት ነው። ስለዚህ አንዳንድ ሐሳቦችን መስጠት ፈልጋለሁ። እስቲ ይሄንን ሐሳብ ከመንገሬ በፊት ሁላችሁም እዚህ ኦንላይን ላይ ያላችሁ ሁላችሁም ሼር አድርጉ። ሁሉም ሰው እንዲሰማ እንዲያውቅ ያስፈልጋል። እንደው በሩቅ ሆኖ ከመክሰስ ከመወነጃጀል ከመነታረክ ይልቅ ያየነውን እንናገራለን የሰማነውን እንመሰክራለን ነው የሚለው መጽሐፍ። ስለዚህ ያየሁትንና የሰማሁትን ነገር ለመናገር ነው። እንግዲህ መላከ መንክራት መምህር ግርማውን ደግሞ ያገኘዋቸው ዴንቨር እንዳያችሁት አብረን ያገለገልን ነበር። ሐዋርያው እንዲህ ይላል፣ የጸጋ ስጦታ የተለያየ ነው። የጸጋ ስጦታ የተለያየ ነው። አንዱ የመዘመር ጸጋ ተሰጥቶታል። አንዱ የመስበክ ወይም የማገልገል የማስተማር ጸጋ ተሰጥቶታል። ሌላው ትንቢት የመናገር ጸጋ ተሰጥቶታል። እንዳሁኑ ትንቢት እንናገራለን እንደሚሉት እንደ መናፍቃኑ አይነት መንፈስ ሳይሆን እውነት አባቶች በመንፈስ ቅዱስ ምሪት የሚናገሩትን ማለት ነው። ሌላው ደግሞ የመፈወስ ጸጋ። ይሄ ሁሉ ከእግዚአብሔር ነው የሚሰጠው። እንግዲህ በጸጋ ምናምን ከሆነ መጽሐፍ ቅዱስን የምንከተል ከሆነ ሐዋርያቶች የነገሩንን የምናደምጥ ከሆነ በቅዱሳን የምናምን ከሆነ በአባቶቻችን በሐዋርያት በነቢያት በቅዱሳን የተደረገውን የምናምን ከሆነ አሁንም ለሁላችንም ጸጋ ተሰጥቶናል። ለምሳሌ ቸርነት በሚያገለግለው የዝማሬ አገልግሎት ብዙዎቻችሁ መዝሙርህ ያነጻሉ፣ መዝሙርህ ሕይወት ይሰጣሉ፣ መዝሙርህ ከእግዚአብሔር ጋር ያቀርቡናል፣ ወደ እግዚአብሔር ያቀርቡናል ያላችሁ ብዙዎቻችሁ አላችሁ። እንደዚህ ሁሉ ደግሞ መልካም የሆኑ መምህራን፣ ወንጌልን የሚነግሩን መምህራን፣ ብዙ ጸጋው ይበዛላቸው አገልጋዮች ሰባኪያን እንዳሉ እናውቃለን። እነዛ ደግሞ በሚያስተምሩት ትምህርት ሕይወታችን ይታነጻል፣ ወደ እግዚአብሔር ያቀርቡናል፣ ወደ ንስሐ እንመጣለን፣ ወደ ሥጋው ደግሞ እንቀርባለን፣ ለእግዚአብሔር መንግሥት እንዘጋጃለን ማለት ነው። ሁሉ በተሰጠው ጸጋ ይሄንን አገልግሎት ይሰጣል። ደግሞ በቤተ ክርስቲያናችን ውስጥ የሚከናወኑ ልዩ ልዩ ጸጋዎች ስላሉ በዚህ ውስጥ ደግሞ አንደኛው የጸጋ ስጦታ በመንፈስ የተያዙትን በርኩስ መንፈስ የተያዙትን ከእግዚአብሔር የራቁትን በመተት በጥንቆላ በተለያየ ነገር የተወሳሰበውን ወደ ቤተ ክርስቲያን ቀርቦ አባቶቻችን በማጥመቅ ጸጋ የተሰጣቸው አገልጋዮች አሉ፣ አባቶች አሉ። ዛሬ አይደለም አባቶቻችን ይሄን አገልግሎት የሚሰጡት ወይም እየሰጡ ያሉት ከድሮ ጀምሮ ወደ ቤተ ክርስቲያን እየሄዱ ብዙዎች ከአጋንንት እስራት ይፈታሉ። በካህናት ጸሎት፣ በእግዚአብሔር አዳኝነት፣ በቅዱሳን ምልጃ እንዲህ አይነት መንፈስ ያለባቸው ሰዎች ወደ ቤተ እግዚአብሔር መጥተው ፈውስን ያገኛሉ፣ ወደ እግዚአብሔር ይቀርባሉ። ስለዚህ የጸጋ ስጦታ የተለያየ ነው። እንደውም ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ የነገረው አንድ ነገር አለ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ በአንተ ያለውን ጸጋ ቸል አትበል ይላል። በአንተ ያለውን ጸጋ ቸል አትበል። በእኔ ያለውን ጸጋ ቸል እንደማልል ሁሉ እንደማገለግልበት ሁሉ ሌላውም ደግሞ በራሱ ጸጋ ቸል ሳይል ሳይንቅ ሳይተው የእግዚአብሔርን ጸጋ አሜን ብሎ ተቀብሎ የሚያገለግሉ ብዙ ሰባኪያን አሉ፣ ዘማሪያን አሉ፣ ወንጌላውያን አሉ። እንግዲህ በጸጋ ስጦታ እናምናለን ብለን የምንከተል ሰዎች፣ እግዚአብሔርን የምናመልክ ሰዎች የቸርነትን አገልግሎት እንደምትወዱት ሁሉ እንደምትቀበሉት ሁሉ የሌሎችንም አገልጋዮች ጸጋ መቀበል አለባችሁ።
እንግዲህ ብዙ ነገር ይባል ነበር። መምህር ግርማን ቀርቤ ካገኘኋቸው በኋላ በግሌ የጠየኳቸው ብዙ ነገሮች አሉ። እሱን ወደ ኋላ መለስበታለሁ። ስለዚህ በጸጋ የሚያገለግሉ አባት መሆናቸውን አይቻለሁ። በጸጋ የሚያገለግሉ አባት መሆናቸውን ተረድቻለሁ። በዚህም ምክንያት አብረን ያገለገልነው በነገራችን ላይ መምህር ግርማ ማለት ከታዘብኩት ውስጥ መምህር ግርማ በጣም ትሁት አባት ናቸው። በጣም ቅን አባት ናቸው። በጣም ደግ አባት ናቸው። በንግግሮቻቸው መካከል የእግዚአብሔርን ቃል በሚያስተምሩት መካከል ለቅሶ የሚቀድማቸው፣ ስለ ትውልዱ የሚያለቅሱ የሚያነቡ፣ በዚያ ላይ ይሄ ይነጠፍልኝ፣ ይሄ ይደረግልኝ፣ ለምን እንዲያል ተባልኩም የማይሉ በትህትና የሚያገለግሉ አባት መሆናቸውን አይቻለሁ፣ ተረድቻለሁ። ብዙዎቻችሁ ተስማሙበት ይሆናል፣ ጥቂቶቻችሁ ላትስማሙ ትችላላችሁ። ወይም ጥቂቶቻችሁ ተስማምታችሁ ብዙዎቻችሁ ደግሞ ላትስማሙ ትችላላችሁ። እኔ ግን ያየሁትን እናገራለሁ፣ የሰማሁትንም እመሰክራለሁ። በዚያ ላይ ደግሞ በጣም ወንጌል የሚሰብኩ ወንጌላዊ አባት ናቸው። ወንጌላቸውን ከዚህ በፊት እሰማ ነበር። እንግዲህ እንዳልኳችሁ ለመጀመሪያ ጊዜ ነው በአካል የተገናኘነው። ለመጀመሪያ ጊዜ ነውና ይሄን ተምሬባቸዋለሁ። በዚህ ዘመን አገልጋዮች በትህትና በማያገለግሉበት ዘመን፣ ወርደን ዝቅ ብለን ህዝብን አክብረን በማናገለግልበት ዘመን እሳቸው ወርደው ዝቅ ብለው ይሄንን ጸጋ ተጠቅመው ህዝብን እንደሚያገለግሉ በአይኔ አየሁ። የእሳቸው አገልግሎት ያለ መቁጠሪያ ካልያዙ ሰይጣንን አያስወጡም። በመጀመሪያ ደረጃ ወገኖቼ አንድ ነገር ልንገራችሁ። የካህናት መስቀል ሁሉ ይሰራል፣ ያድናል፣ ይፈውሳል የምንል ከሆነ እግዚአብሔር በመስቀሉ ይሰራል ካልን፣ ካህናት የእግዚአብሔር አይኖች ናቸው ካልን፣ የሁሉም አገልጋይ ካህናት መስቀል ይሰራል። በመስቀሉ ላይ ያለው የክርስቶስ ደም የነጠበበት ያ ቅዱስ መስቀል ይሰራል፣ ሰይጣንን ያስወጣል፣ በአጋንንት እስራት ውስጥ ያሉትን ከአጋንንት እስራት ያላቅቃል። ይሄን ማመን አለብን። በመጀመሪያ ደረጃ ጸጋ ማለት ይሄ ነው። ሁሉም አባቶቻችን የያዙት መስቀል ይሰራል። እንደዛ ሁሉ ደግሞ መላከ መንክራት መምህር ግርማ የያዙት መስቀልም ይሰራል። አንዳንድ አገልጋዮች የሚናገሩት ነገር አለ። የኛ ብቻ ጸጋ ይሰራል፣ የሌላው ጸጋ አይሰራም፣ የሌላው መስቀል አይፈውስም፣ የኛ መስቀል ነው የሚፈውሰው፣ የኛ ስብከት ነው ሰዎችን የሚለውጠው፣ የሌላው አገልግሎት ግን ሰዎችን አይለውጥም፣ የኔ ብቻ ዝማሬ ነው የሚለውጠው ሰዎችን፣ የሌሎች ዝማሬ ሰዎችን አይለውጥም የሚሉ በጣም ብዙ አገልጋዮች አሉ። በጣም ታዝቤያለሁ። አሁንም ከመላከ መንክራት ጋር በነበረኝ አገልግሎት ስመለስ የደረሰብኝ መከራ ይሄ ነው። ይሄን ነው የሚያወሩት ብዙዎች አገልጋዮች። በተለይ እንዴት አብረህ ትቆማለህ? እንዴት አብረህ ትሰለፋለህ? ወገኖቼ እኔ እኮ ያገኘኋቸው ቤተ መቅደስ ውስጥ ነው፣ ቤተ ክርስቲያን ውስጥ ነው፣ ፕሮቴስታንት አዳራሽ ውስጥ አይደለም፣ መስጊድ ውስጥ አይደለም ያገኘኋቸው፣ ቤተ ክርስቲያን ውስጥ ነው ያገኘኋቸው። ቤተ ክርስቲያን ውስጥ ደግሞ ጥሩ ወንጌል ሲያስተምሩ እዛ የነበረውን ቀደም እንዳልኳችሁ ብዙ ወንድሞች ብዙ እህቶች የሚናገሩት ነገር አለ። ያለ መቁጠሪያ የእሳቸው ጸጋ አይሰራም የሚሉ አንዳንድ ሰዎችን ሰምቻለሁ። ነገር ግን መቁጠሪያም ሳይዙ በመስቀላቸው ሰይጣን ሲንፈራገጥ ነበር። የእሳቸው መስቀል ብቻ አይደለም ሰይጣን የሚያንፈራገጠው። በነገራችን ላይ ቀደም እንዳልኩት የአባቶቻችን መስቀል ይሰራል። በእምነት ይዘው የወጡት አባቶቻችን መስቀላቸው ይሰራል፣ ድዊን ይፈውሳል። በአይናችን አይተናል። ስለዚህ መላከ መንክራት መምህር ግርማ እንዴት ያጠምቃሉ፣ እንዴት ይፈውሳሉ ለምትሉት ፈዋሽ አዳኝ እግዚአብሔር ነው። ማጥመቅ የእሳቸው ስራ ሊሆን ይችላል፣ ስራውን መስራት የእሳቸው ስራ ሊሆን ይችላል። ማዳን ግን የእግዚአብሔር ነው። ስለዚህ በዚህ ምክንያት ብዙዎቹ ሲከራከሩ ያለው
ቀደም እንዳልኩት የኔ ብቻ ጸጋ ነው የሚሰራው ማለት አይቻልም። ይሄ የበለጠ አገልግሎትን የሚያወርድ ነው። ጸጋን ራሱ የምናጣበት አንዱ መንገድ ትዕቢት ነው። የኔ ብቻ ጸጋ ይሰራል የሌላው ጸጋ አይሰራም ማለት ይሄ ኃጢአትም ነው። ወገኖቼ እየሰሩ ያሉት እኮ መምህር ግርማ ቤተክርስቲያን ውስጥ ነው። ይሄን ስናገር አንተ ወንጌል የገባ አይደለ እንዴ? እንዴት በዚህ ታምናለህ የሚሉ አገልጋዮች አሉ። ቤተክርስቲያን ጸበል አታምንም? ቤተክርስቲያን መስቀልን አታምንም? ይሄን ይዘው እኮ ነው የወጡት እሳቸው። የተሰጣቸውን ጸጋ እኮ ነው ይዘው የወጡት። ይሄን ደግሞ ሲያደርጉ እኮ ቀደም እንዳልኩት ሌላ ቦታ ሄደዋል። ቤተክርስቲያን አጥር ግቢ ውስጥ አጸድ ውስጥ ይችላሉ እኮ እሳቸው እኮ አንድ የሆነ ነገር ቤት ተከራይተው አዳራሽ ተከራይተው ያን ማድረግ ይችላሉ። ግን ቤተክርስቲያን የሙጥኝ ብለው እያገለገሉ ያሉትን አባቶች መክፋት ይሄ ኃጢአት ነው። ብዙ ወንድሞች ወጥተዋል። ብዙ አገልጋዮች ከቤተ መቅደስ በጸጋቸው እንዳያገለግሉ እየገፋን አባረናል። ሊበቃ ይገባል። በጸጋ የሚመጣውን ሰው በጸጋው መቀበል ግድ ይለናል። ስለዚህ መላከ መንክራትን ባገኘውባቸው ሰዓት በመቁጠሪያ ነው እንዲህ ስትሉ የነበራችሁ አንድ ነገር እውነት ልንገራችሁ። በመቁጠሪያም ይሁን በመስቀልም ይሁን በጸበሉም ይሁን ጸጋ ካለ እግዚአብሔር በጸጋ ይሰራል። አንዱ የጸጋ ስጦታ ነው። ለዚህ ነው ሐዋርያው በአንተ ያለውን ጸጋ ቸል አትበል ብሎ ልጁ ጢሞቴዎስን የተናገረው። ስለዚህ ቸል አላሉትም፣ ይዘውታል ይሄን ጸጋ። በዚህ ጸጋ ደግሞ ህዝቡ ተጠቀምኩ እያለ ነው። ለምሳሌ አሁን አንድ ምስክርነት ልንገራችሁ። አንድ ሰው በመተት የተያዘ በጣም ብዙ የተጎዳ ሀብት ንብረቱን ያጣ በመተት ምክንያት ማለት መተተውበት። ይህ ደግሞ ከትውልዱ እንዲነቀል ያስፈልጋል። እንዲህ ለማድረግ ደግሞ እንዲህ አይነት ጸጋው ይበዛላቸው አባቶች ያስፈልጉናል። ስለዚህ ይህ ሰው ምን አለኝ? ወደ 18 ሚሊዮን ብር የሚጠጋ ገንዘብ ነበረኝ፣ በመተት ምክንያት አጣሁት። ቤት ነበረኝ፣ ይሄንንም አጣሁት። ሌላም ንብረት ነበረኝ፣ ይሄን አጣሁት። ነገር ግን እኛ አባት በተሰጣቸው ጸጋ እንደሚያገለግሉ እግዚአብሔርን አምኜ ወደሳቸው ሄድኩኝ። እጄ ታስሮ ነበር አለ። እጄ ሰላላ ሆኖ ነበር አለ። መተቱ ይሄን ያህል ሰውየውን አስሮት ነበር፣ ይዞት ነበር። ነገር ግን ሄደ፣ ክርስቶስን አምኖ ሄደ። እሳቸው በተሰጣቸው ጸጋ አጠመቁ። ይሄ ሰውዬ ተፈወሰ። መስራት የማይችል እዚህ ሀገር የሚኖር ነው። በነገራችን ላይ መስራት የማይችል እጁን የያዘው ሰውዬ እጁ ተፈወሰ። አዳኝ ማን ነው? እግዚአብሔር አዳ ነው። መምህር ግርማ መጠቀሚያ መገልገያ ሊሆኑ ይችላሉ። መምህር ግርማ አዳኑ አንልም። መምህር ግርማን ተጠቅሞ እግዚአብሔር አዳ ነው ይሄን ሰውዬ። በሳቸው ላይ ያለ ጸጋ ይሰራል ማለት ነው። ስለዚህ ይሄ ሰውዬ አሁን ኑሮውን የሚመራ ሆኗል። ለብዙ ዘመን ስራ ሳይሰራ ወይም ተቸግሮ ያለ ሰውዬ ስራ ተጠቃሚ ነኝ፣ ተገልግያለሁ፣ በጸበሉ ድኛለሁ፣ በሳቸው በተሰጣቸው ጸጋ እግዚአብሔር አድኖኛል ካለ ለምንድነው እኛ የምንከራከረው የምንጣለው? ይሄን ተረድቻለሁ። ስለዚህ ያየሁትን የሰማሁትን እመሰክራለሁ። ብዙ ሰዎች ተጠቀምን፣ ከሰይጣን ካጋንንት ስራት ወጣን፣ ከመተት ከተያዘብን ነገር ተላቀናል ካሉ ለምንድነው የማናምነው እኛ የማንቀበለው? ነገ በቸርነት ጸጋ አልገለገልም፣ ያንተ አገልግሎት ጸጋ አይደለም በመተት ነው ልትሉ ነው። ሌላውንም እንደዛ ልትሉ ነው ማለት ነው። ስለዚህ እግዚአብሔር አዳኝ ነው። እግዚአብሔር ይሄን ያህል በቤተ መቅደሱ በቤተ ክርስቲያን ውስጥ ሲቀለድበት ዝም ብሎ አይ ታቦተ ጽዮንን ካስታወስን ደራጎንን ገለባብጣ ሰባብራ እነሱ እንዳሰቡት ሳይሆን ታቦተ ጽዮን ያንን ጣዖት ገለባብጣዋለች። እግዚአብሔር ያን ተአምር ሰርቷል። ስለዚህ በቤቱ የሚቀልዱበትን ዝም የሚል አምላክ አይደለም። ለዚህ ይህን ያህል ዘመን ለብዙ ዘመን እኛ አባት ሲያገለግሉ ሲያጠምቁ ህዝቡን ሲያገለግሉ ነበር።
ስለዚህ ይሄን ዓላማት ሲያገለግሉ እግዚአብሔር ዝም የሚል እንዳይመስላችሁ። በጸጋ ግን ካሉ እግዚአብሔር በዛ ጸጋ ስራውን ይሰራል። እኔ በጸጋ እየሰሩ ነው ብዬ አምኜ አሜን ብዬ ተቀብያለሁ። ይሄ የኔ አቋም ነው፣ የኔ አቋም ነው። በጣም ብዙ ሰዎች ከሳቸው ጋር አብሬ በማገልገሌ አብሬ በመገናኘቴ እዛ የነበረና አገልግሎት ስላዩ ደውለው የተደረገላቸውን ነገር ወደፊት አቀርብላቸዋለሁ፣ ይናገራሉ። እነዚህ ሰዎች ምስክርነት ሰጡ። ለምንድን ነው ማንቀበለው? ስለዚህ መምህር ግርማ በጸጋ የሚያገለግሉ አባት መሆናቸውን አይቻለሁ፣ ደግሞ ተረድቻለሁ። የፈለጋችሁትን ማለት ትችላላችሁ። አንድ ሰው ቅድም እንዳልኩት የማገልገል የመስበክ ጸጋ እንዳለ ሁሉ የማጥመቅ ጸጋ ተሰጥቷቸዋል። በዚህ ያገለገሉ ነው ያሉት። እግዚአብሔር ሥራ እየሰራባቸው ነው ያሉት። ብዙዎች አገልጋዮች አይስማሙበትም ይሄን ሐሳብ። እኛ ግን እንጠቀምባቸው ነው የምላችሁ። ይሄ እንዳይሆን የነበረው ፈተና አሁን ወደዚህ ሀገር ሲነግሩኝ በጣም በሚያሳዝን ወደ 5 ኤምባሲ ውስጥ ገብተው ፌል አድርጓል። መንፈሱ ራሱ ይዋጋል እኮ አንዳንድ ጊዜ የበጎ ነገር ጠላት የሆነ ሰይጣን እንዲህ አይነት ነገር ወደዚህ መጥቶ ሰው እንዳይፈወስ እንዳይድን እግዚአብሔር ስራውን እንዳይሰራ ጸጋቸውን ተጠቅሞ እግዚአብሔር እንዳይፈውስ ሰይጣን ሲጋረድ ነበር። በዚህ አጋጣሚ በዴንቨር ኮሎራዶ በጽርሐ አርያም ቅድስት ማርያም ዳግማዊ ግሸን ማርያም ያላችሁ አባታችን ብፁዕ አቡነ ናትናኤል ካህናት፣ ዲያቆናት፣ መዘምራን፣ ምዕመናን፣ የቤተክርስቲያኑ ኮሚቴዎች ልትመሰገኑ ይገባል። ምስጋናችን ይድረሳችሁ። እኔ በግሌ ላመሰግናችሁ እወዳለሁ። የተያዘውን ነገር በእግዚአብሔር ፈቃድ አስለቀቃችሁ ትውልዱ እንዲድን ከሰይጣን እንዲላቀቅ ከተተበተበበት ነገር እንዲወጣ ስላደረጋችሁ እናመሰግናለን። እኔ በግሌ አመሰግናለሁ። እናንተም አመስግኗቸው። ኦንላይን ላይ ያላችሁ ሁላችሁም በዴንቨር ያሉትን አባቶች፣ ምዕመናንን፣ ካህናቱን፣ የቦርዱን ኮሚቴዎች ሁሉ ልታመሰግኑ ይገባል። አሁን መንገድ ተጠርጓል። ወደ አሜሪካ የማይገቡት አባት እንዲገቡ ተደርጓል። ቀጣይ አገልግሎት አለ። ስለ እውነት ነው የምናገረው። አሁን አንዳንዶቻችሁ አንዱ ምን አለኝ፣ ምን ያህል ተከፍሎ ነው ቸርነት ከሳቸው ጋር ቆመ ያገለገልከው አለኝ። በጣም ነው ማዝነው። እኔ ከሰማይ ነው የሚከፈለኝ። አሜሪካ ሀገር በገንዘብ ሰርቼ የምኖርበት ማለት ገንዘብ ተከፍሎኝ የምኖር ሰው ነኝ። በጉልበቴ የምሰራ ሰው ነኝ። አቅም ያለኝ ሰው ነኝ። እግዚአብሔር የሰጠኝን ጤና ተጠቅሜ እየሰራው የምኖር ሰው ነኝ። ማንም ሊከፍለኝ አይገባም። ስለ ገንዘብም አይደለም የምመሰክረው። ገንዘብ ተከፍሎኝ አይደለም። ስለ እውነት ግን እናገራለሁ። ስለ እውነት መመስከር አለብን። ስለ እውነት መቆም አለብን። ስለዚህ ወገኖቼ እንዲሆን ያደረጉትን ኮሚቴዎችን አመስግኗቸው። የዴንቨር ኮሎራዶ አባቶችን፣ ምዕመናኑን፣ የቦርዱን አባላት አመስግኑልኝ። እኚህ አባት በጸጋ የመጡ አባት ናቸው። እኔ በትህትና ስላገኘኋቸው ደስ ብሎኛል። እንደሳቸው አይነት ጸጋ ያለው ሰው ግን በሳቸው ጸጋ እኛ እንኳን ስማችን እንኳን ሲጠራ እንኳን አቆለማምጠው ምናምን እንደዚህ በደንብ አቆለጳጵሰው እንዲጠሩን አይደለም እንፈልገው። እሳቸው ግን ምንም ችግር የለባቸው። ወርደው መሬት ላይ እያለቀሱ ነበር ህዝቡን ሲያገለግሉ የነበሩት። ይሄ ይነጠፍልኝ የማይሉ ትህትና ያለባቸው ደግሞ ወንጌል የሚያውቁ የገባቸው አባት ናቸው። ሲያጠምቁም ደግሞ በእግዚአብሔር ስም ያጠምቁ ናቸው። በሰይጣን ስም አይደለም፣ በአጋንንት መንፈስ አይደለም። የእግዚአብሔርን ስም እየጠሩ የቅዱሳንን ስም እየጠሩ የእመቤታችንን ስም እየጠሩ ስለዚህ ትውልዱ ሊጠቀምባቸው ይገባል። የበጎ ነገር ጠላት ሰይጣን እየተፈታተነ ነው። ቀደም እንደነገርኳችሁ 5 ጊዜ መንገሩ ተዘግቶ ነበር። ነገር ግን አሁን እግዚአብሔር ፈቅዶ ይሄው ዛሬ እንዲያገለግሉ ፈቃድ ሆኖ እኛም በአካል አብረን ልናገለግል ከሳቸው ጋር ተሰልፈን ቆመናል። ስለዚህ ነው የምመሰክረው መምህር ግርማ ይሄ ብቻ አይደለም ስራቸው። በእውነት ቀደም እንዳልኩት በመቁጠሪያ ብቻ ነው እንደዚህ ነው የሚያደርጉት፣ ወሬ ነው። በመቁጠሪያ ላይ እግዚአብሔር ስራ ይሰራል። በመስቀሉ ላይ እግዚአብሔር ስራ ይሰራል።
በወንጌሉ ላይ እግዚአብሔር ሥራ ይሰራል። በዝማሬ ላይ እግዚአብሔር ሥራ ይሰራል። ይሄን ካመንን ብቻ ነው እኛ ቀርበን መድኃኒት የምናገኝ። እንግዲህ የመጀመሪያው ክፍል እዚህ ድረስ ነው። እናንተ ደግሞ ስልቾች ስለሆናችሁ ከዚህ በላይ ባደርገው ቪዲዮውን አትከታተሉኝም አታዩልኝም ብዬ በማሰቤ ነው። በክፍል 2 ደግሞ የሊቀ ልሳናት ቸርነት ሰናይ ሐሳቦቹን ማጠቃለያ በሙሉ ወደ እናንተ አደርሳለሁ። እንዲሁም ደግሞ አባቶች ስለ መምህር ግርማ ምን አሉ የሚለውን በሰፊው ይዤላችሁ የምመጣ ሲሆን ሊቀ ልሳናት ቸርነት ሰናይ ስለ መምህር ግርማ አውቃለሁ ብሎ ያሰበውን ነገር በሙሉ ተናግሯል ማለት ነው። እኔ ልክ ነው ብዬ አስባለሁ። እናንተስ ምን ይሰማችኋል? ከአባ ገብረ ኪዳን ወገን ያላችሁ ተማሪዎችም ካላችሁ እስቲ ምን እንደምትሉ እንስማችሁ። እንግዲህ ወደ እውነታው መመለስ አለብን። እንደሰማችሁት ነው። እንግዲህ ከዚህ በላይ ምን ይሻላል? ምን አይነት መረጃስ ብናመጣ ነው የሚሻለው? እና በቀጣይ ደግሞ ጳጳሳት የተናገሩትን ነገር አቡነ ኤርሚያስ ሌሎችም አባቶች ስለዚህ ጉዳይ ስለ መምህር ግርማ ምን እንዳሉ በሚገባ በሙሉ መረጃ ተዘጋጅቼ ወደ እናንተ አደርስላችኋለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ሁኑ። እግዚአብሔር ከሁላችን ጋር ይሁን። የሰማነውን በአእምሯችን ያሳድርብን። በቀናቸው ሃይማኖት ያጽናን። መለያየትን ያስወግድልን። አባቶቻችንን አንድ ያደርግልን። ሐሳብ አስተያየታችሁን እጠብቃለሁ። ሰላም ሁኑ። እዚህ ድረስ ተከታትላችሁ ስለመጣችሁ እግዚአብሔር ያክብርልኝ። ሰላም ሁኑ።